የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስና ሌሎች አባቶች ወደ ሀገር እንዲገቡ መንግስት ፈቀደ። ይህንን ዜና ተጨማሪ ዘገባ በዝርዝር የምንመለከተው ይሆናል። በኢትዮጵያ ሁሉም ተሽከርካሪዎች ሰሌዳዎች ኢት የሚል መለያ እንዲኖራቸው ሊደረግ ነው። ይህንንም ጉዳይ በዝርዝር የምንመለከተው ይሆናል። እንደዚሁም ኢትዮጵያ በፕሬስ ነጻነት ይዞታዋ በዘንድሮ በዓለም የፕሬስ ነጻነት መመዘኛ ደረጃ ባለፈው ዓመት ከነበረችበት በ4 ደረጃ ዝቅ ብላ 145ኛ ደረጃ ላይ እንደምትገኝ ድንበር የለሽ የጋዜጠኞች ቡድን ይፋ አድርጓል። እነዚህ ለሰዓቱ ያዘጋጀናቸው መረጃዎቻችን ናቸው። ጤና ይስጥልኝ ክቡራትና ክቡራን ቻናላችን ቤተሰቦች፣ እነዚህንና ሌሎችን መረጃዎች አሰናድተን መጥተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃው እንሻገር። በቀዳሚነት የምንመለከተው ወደ ኢትዮጵያ እንዳይገቡ ታግደው የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ወደ ሀገር እንዲገቡ ተፈቀደላቸው። ከአንድ ዓመት በላይ ይፋዊ ባልሆነ ሁኔታ ወደ ሀገር መግባት ተከልክለው የቆዩት አቡነ ጴጥሮስን ጨምሮ ሌሎች 2 የቤተ ክርስቲያኗ አባቶች ላይ ተጥሎ የነበረው እገዳ መነሳቱን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ባወጣው መግለጫ አስታውቋል። የቤተ ክርስቲያኒቷ ቅዱስ ሲኖዶስ ዋና ጸሐፊ የሆኑት አቡነ ጴጥሮስ ባለፈው ዓመት ለቤተ ክርስቲያኒቷ ስራ ከተጓዙበት አሜሪካ ጥር 28 ቀን 2016 ዓ.ም ይፋዊ ባልሆነ ሁኔታ ማንነቱ ባልተገለጸ የመንግስት አካል ከቦሌ አየር ማረፊያ እንዳይወጡ ተከልክለው ወደ መጡበት መመለሳቸው ይታወሳል። በወቅቱ ከየትኛውም የመንግስት አካል ስለ አቡኑ ወደ አገር እንዳይገቡ መከልከል የተሰጠ መግለጫ ባይኖርም ቤተክርስቲያኒቷ ግን አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ መሆናቸውን ከግምት በማስገባት ወደ ሀገር እንዲገቡ ፍቃድ እንዲሰጣቸው ለመንግስት ጥሪ አቅርባ ነበር። አቡነ ጴጥሮስ ወደ አሜሪካ ከተጓዙ በኋላ ከሀገር ስለመኮብለላቸው ሐሰተኛ መረጃዎች በማህበራዊ ሚዲያዎች ላይ በስፋት ሲሰራጩ የነበረ ሲሆን ቤተክርስቲያኒቷን ጳጳሱ ወደ አሜሪካ የተጓዙት በሲኖዶሱ እውቅና ለቤተ ክርስቲያኗ ስራ መሆኑን ገልጻ ነበር። የቅዱስ ሲኖዶሱ ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ባለፈው አንድ ዓመት ውስጥ የቤተ ክርስቲያኒቷ የበላይ አካል የሆነው ቅዱስ ሲኖዶስ ባደረጋቸው ስብሰባ ላይ በአካል መገኘት ሳይችሉ መቅረታቸው ይታወሳል። መግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት 3ቱ አባቶች ወደ አገር እንዲገቡ መፍቀዱን አመልክቷል። የቤተ ክርስቲያኒቱ አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽ ምን እንደሆነ ባልተጠቀሰው መግለጫ ላይ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እንዲሁም ደግሞ ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ መፍቀዱን ገልጿል። አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ አቡነ ቴዎፍሎስ ደግሞ የሰሜን ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ እንዲሁም አቡነ ያዕቆብ የዩናይትድ ኪንግደም አየርላንድና የሩቅ ምስራቅ አህጉረ ስብከት ሊቀ ጳጳስ ናቸው። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በግልጽ 3ቱ አባቶች ላይ ወደ ሀገር እንዳይገቡ እገዳ ተጥሎ ስለመቆየቱም ሆነ አሁን ስለመነሳቱ ያለው ነገር ባይኖርም የቅዱስ ሲኖዶስ አባላት የሆኑት ጳጳሳቱ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ገልጿል። መንግስት አገራዊ ተቋማትን ለማጠናከር ቁርጠኛ አቋም እንዳለው የገለጸው መግለጫው አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን አስታውቀዋል። አክለውም መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጋፍ ሲሰጥ መቆየቱንና ይህም እንደሚቀጥል ጠቅሶ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳ መንግስት ለቤተክርስቲያኒቷና ለምእመኗ ሲል በሆደ ሰፊነት ለማለፍ ወስኗል ብሏል። ወደ ቀጣዩ መረጃ እንሻገራለን። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ እንዲኖራቸው የሚያደርግ መመሪያ ጸድቋል። በትራንስፖርትና ሎጂስቲክስ ሚኒስቴር ያወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚጠቀመውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ሚኒስትሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 150/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ
በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህንን የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛው ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሀሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ሰሌዳ ቁጥር አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 150/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውል የሰሌዳ ቁጥሮች ተመሳሳይ መለያ እንደሚያደርግ ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚወክላት አጭር ጽሑፍና የሀገሪቱ ካርታ ይኖራቸዋል ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። በዚህ መመሪያ መሰረትም የመለያ ቁጥሩ ሰሌዳዎች የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚመለከቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው መመሪያው ላይ ተጠቅሷል። በዚህ መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሑፍ መለያ እንደሚይዝ መመሪያው ላይ ሰፍሯል። ከዚህ በተጨማሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ልዩ ሁኔታ ሊሰጣቸው እንደሚችል የሚኒስትሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል ተብሏል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው በመመሪያው ላይ ተጠቅሷል። ቢቢሲ እንዳለው ከሆነ ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስትሩ በሚያዘጋጀው ጊዜ ሰሌዳ መሰረት እንደሆነም በመመሪያው ላይ ጸድቋል። በአጼ ምኒልክ ዘመነ መንግስት የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡ አስተዳደሮች በሀገሪቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጎበታል። በንጉሥ ኃይለ ሥላሴ ዘመነ መንግስት የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ እየተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን አገልግሎት ያበቃውና እስካሁንም በስራ ላይ የነበረው የተሽከርካሪ መለያ ቁጥር ሰሌዳ ኢት የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጭ አብዛኞቹ የሚያንቀሳቅሷቸው ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ ናቸው። በቀጣይ የምንመለከተው መረጃችን ኢትዮጵያ በፕሬስ ነጻነት ይዞታ ከደረጃዋ ስታሽቆለቆል ኤርትራ ደግሞ ከዓለም መጨረሻ ሆናለች። ኢትዮጵያ በፕሬስ ነጻነት ይዞታዋ በዘንድሮ በዓለም የፕሬስ ነጻነት መመዘኛ ደረጃ ላይ ባለፈው ዓመት ከነበረችበት በ4 ደረጃ ዝቅ ብላ 145ኛ ደረጃ ላይ እንደምትገኝ ድንበር የለሽ የጋዜጠኞች ቡድን ይፋ አድርጓል። ለዓመታት በዓለም ጨቋኝ በሆነ የፕሬስ ነጻነት ይዞታዋ የምትታወቀው ጎረቤት አገር ኤርትራ ደግሞ በፕሬስ ነጻነት ደረጃዋ ላይ ከዓለም የመጨረሻ ደረጃን ይዛለች። ዛሬ ሚያዝያ 25 ቀን 2017 ዓ.ም የሚከበረውን የዓለም የፕሬስ ነጻነት ቀንን አስመልክቶ የጋዜጠኞች መብት ተሟጋች ቡድን ባወጣው የአገራት የፕሬስ ነጻነት ደረጃ ውስጥ 180 አገራትን ያካተተ ሲሆን በዓለም ዙሪያ የፕሬስ ነጻነት ከዚህ ከነበረው ዝቅ ባለ ሁኔታ ላይ እንደሚገኝ አመልክቷል። በጋዜጠኞች አያያዝና በፕሬስ ነጻነት ይዞታ በኩል ከጥቂት ዓመታት በፊት ከፍተኛ መሻሻል አስመዝግባ የነበረችው ኢትዮጵያ ባለፉት ዓመታት ደረጃዋ ከዓመት ዓመት እያሽቆለቆለ መጥቷል። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ከነበረችበት የ141ኛ ደረጃ በዚህ ዓመት በ4 ደረጃዎች በማሽቆልቆል 145ኛ ደረጃ መድረሷን ሪፖርቱ አመላክቷል።
ለበርካታ ዓመታት በዚህ የፕሬስ ነጻነት መመዘኛ ደረጃ በመጨረሻ ላይ የምትገኘው ኤርትራም እንዳለፈው ዓመት ሁሉ ዘንድሮ በስተመጨረሻ የ180ኛ ደረጃን ይዛለች። ሪፖርቱ እንዳመላከተው ከሆነ 7 የአፍሪካ ሀገራት የፕሬስ ነጻነት አመላካች ሰንጠረዡ ላይ ወደ ታችኛው ደረጃ ያሽቆለቆሉ ሲሆን በተለይ 143ኛ ላይ የምትገኘው ኡጋንዳ፣ 145ኛ ላይ ያለችው ኢትዮጵያና 146ኛ ደረጃ ላይ ያለችው ሩዋንዳ በጣም አሳሳቢ ምድብ ውስጥ የተንሸራተቱ አገራት መሆናቸውን ሪፖርቱ አመላክቷል። ከፍተኛ የፕሬስ ነጻነት ጭቆና ያለባት ኤርትራ በሰንጠረዡ የመጨረሻ ደረጃ ላይ 180ኛ ሆና የቀጠለች ሲሆን ምንም አይነት ነጻ የሚባል በሀገሪቱ ካለመኖሩ ባሻገር ዳዊት ይስሐቅ የተባለውን ጋዜጠኛ ለረጅም ዓመታት በማሰር ክብረ ወሰንን ሰብራለችም ተብሏል። ኖርዌይ፣ አስቶኒያ፣ ኔዘርላንድ፣ ስዊድን፣ ፊንላንድ፣ ዴንማርክ፣ ኤርላንድ፣ ፖርቱጋል፣ ስዊዘርላንድ እና ቼክ ሪፐብሊክ የፕሬስ ነጻነት ከሚከበርባቸው አገራት ቀዳሚውን ከ1 እስከ 10 ደረጃ ይዘዋል። በፕሬስ ነጻነት የደረጃ ሰንጠረዥ ላይ ካለፈው ዓመት በ2 ደረጃ ዝቅ ብላ 57ኛ ላይ የሆነችው ዩናይትድ ስቴትስ የፕሬስ ነጻነት ይዞታ ዶናልድ ትራምፕ ወደ ስልጣን መመለሳቸውን ተከትሎ እያሽቆለቆለ መምጣቱ ተመላክቷል። ሪፖርቱ ጨምሮም የዶናልድ ትራምፕ አስተዳደር የመንግስት ተቋማትን እንደ መሳሪያ በመጠቀም ለነጻ ሚዲያዎች የሚያደርገው ድጋፍ እንዲቋረጥና ጋዜጠኞችን የማግለል እርምጃ ወስዷል ሲል ወቅሷል። የድንበር የለሽ ጋዜጠኞች ቡድን በዚህ ዓመት ሪፖርቱ ላይ በዓለም ዙሪያ ያለው የፕሬስ ነጻነት ይዞታ ከመቼውም ጊዜ በባሰ ሁኔታ ዝቅ ብሏል በማለት አሳሳቢ ሁኔታ ማጋጠሙንና የፕሬስ ነጻነትን መከታተል ከጀመረበት ካለፉት 23 ዓመታት ወዲህ የዚህ ዓመት ውጤት በእጅጉ ዝቅተኛ መሆኑን አመላክቷል። መቀመጫውን ፈረንሳይ ያደረገው ቡድኑ የዓለም የፕሬስ ነጻነት ቀንን በማስመልከት ባወጣው ሪፖርቱ ከዓለም ሕዝብ ከግማሽ የሚበልጠው ከፕሬስ ነጻነት ይዞታ አንጻር በጣም አሳሳቢ በሚባሉ አገራት ውስጥ ይኖራል ነው ያለው። ይህ የአገሪቱ የፕሬስ ነጻነት ደረጃ የሚያወጣው ባለሙያዎች በየአገራቱ በጋዜጠኞች ላይ የሚያጋጥሙ አደገኛ ክስተቶችንና ሌሎችም ተያያዥ የሆኑ ፖለቲካዊ፣ ሕጋዊ፣ ምጣኔ ሀብታዊ፣ ማህበራዊና ባህላዊ ሁኔታዎችን እንዲሁም የደህንነት ይዞታን በመገምገም መሆኑ ይታወቃል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናሳስባለን። መልካም ጊዜ በያላችሁበት ቸር ይቆየን።